በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልዑል እግዚአብሔር ጸጋና ሰላም የፍቅርና የምህረት እናት የቅድስት ድንግል ማርያም እናታዊ አማላጅነት የቅዱሳን መላእክት የጻድቃንና የሰማዕታት ሁሉ ረድኤትና በረከት ከሁላችን ጋር ይሁን። ውድና የተከበራቸው የፍኖተ ኤማሁስ ቻናል ቤተሰቦች እንደምን ሰነበታቸው? እንደምን ሳላቸው? አምላካችን የቅዱስ እግዚአብሔር ስለ ሕይወታችን ስለ አባታዊ ጥበቃውና ስለ በጎነቱ ሁሉ ስሙ ለዘላለም የተመሰገነ ይሁን። እነሆ ሁላችንም በጾም በጸሎትና በሱባኤ ላይ እንገኛለን። እንኳን ለነሐሴ 8 ቀን የጾመ ፍልሰታ ሱባኤ በሰላምና በጤና አደረሳችሁ አደረሰን። አምላካችን ቅዱስ እግዚአብሔር ጾማችንን ጸሎታችንን ይቀበልልን፣ የሕይወትና የበረከትም ጾም ያድርግልን። ዛሬ በፕሮግራማችን መንፈሳችንን የሚያንጽ በረከትንም የሚያስገኝ ሁለት ታላቅ መንፈሳዊ ማዕዶችን ይዘንላችሁ ቀርበናል። የመጀመሪያው በዕለቱ በቤተ ክርስቲያናችን የምናስባቸውን የነሐሴ 8 ቀን የስንክሳር ታሪክንና የቅዱሳኑን በረከት ሲሆን፣ ሁለተኛው ደግሞ በዚህ የተቀደሰ የሱባኤ ወቅት የእናታችንን ረድኤት የምንለምንበት ልዩ የጾመ ፍልሰታ ለማርያም ድንቅና ታምረኛ ጸሎት ነው። በአንድነት የምንካፈልበት ታላቅ የጸሎትና የመንፈሳዊ ትምህርት ጊዜ ይሆናል። የብርሃን እናት የሆንሽ ቅድስት ድንግል ማርያም ሆይ ደስ ይበልሽ። ይህን ቪዲዮ እስከ መጨረሻው በመከታተል የፍልሰታን በረከትና የእናታችንን አማላጅነት እንድትካፈሉ በፍቅር እንጋብዛችኋለን። ይህንን መንፈሳዊ ማዕድ ለሌሎች ወንድም እህቶቻችንም እንዲደርስ ቪዲዮውን ላይክና ሼር ማድረጋችሁንም አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ውድ የፍኖተ ኤማሁስ ቤተሰቦች፣ የጻድቅ መታሰቢያ ለበረከት ነው እንደሚለው መጽሐፍ በዛሬው ዕለት ቤተ ክርስቲያናችን የምታስባቸውን የቅዱሳን አበውና እናቶቻችንን አምላክ ያከበራቸውን ድንቅ ሥራን እያሰቡ በረከትን ለመቀበል ልቦናችንን ለቃሉ እያዘጋጀን ወደ ዕለቱ ስንክሳር ንባብ በአንድነት እንለፍ። ነሐሴ 8 በዚች ቀን አልዓዛርና ሚስቱ ሰሎሜ፣ አንኤም፣ አንጦኒሃስ፣ አዝያ፣ አልዓዛር፣ አስዮና ሰሙና፣ መርካሎስ የሚባሉ ልጆቻቸውም 7ቱ በሰማዕትነት ሞቱ። ይህም አረጋዊ አልዓዛር ከመምህራነ ኦሪት አንዱ ነው። እርሱም ለሕዝቡ አለቃና ሊቀ ካህናትም ነው። በፈሪሃ እግዚአብሔርም ሆኖ ያስተዳድራቸው ነበር። ከዚህም በኋላ ዳታንና አቤሮን በሙሴና አሮን ላይ እንደተነሱባቸው ከዘመዶቹ ወገን 3 ካህናት በእርሱ ላይ ቀንተው ተነሱበት። የሊህም ስማቸው ስምዖን፣ አልፈምስ፣ መባልስ ይባላል። ሹመቱንም እንዲለቅላቸው ፈለጉ። ሕዝቡ ግን የአልዓዛር ሹመቱ ከእግዚአብሔር እንጂ ከሰው አይደለም ብለው ከለከሏቸው። ስለዚህም ነገር ወደ ግሪክ አገር ወርደው ንጉሥ አንጢያኮስን አነሳሱት። መጥቶም የእስራኤልን መንግሥት እንዲወስድ ቀሰቀሱት። በመጣ ጊዜም ወደ ከተማቸው በተንኮል እንዲገባም አደረጉት። በገባ ጊዜም ሊቀ ካህናቱ አልዓዛርን ይዞ የእሪያ መሥዋዕትን ለሕዝቡ እንዲሰዋ አዘዘው። እምቢ ባለውም ጊዜ 7ቱ ልጆቹን ገደላቸው። እርሱንና ሚስቱን በእሳት በአጋሉት ብረት ምጣድ ላይ አስጠኟቸውም። እንዲህም ምስክርነታቸውንም ፈጸሙ። ለእግዚአብሔር ምስጋና ይሁን፣ የሊ ቅዱሳንም በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የሰማዕት አሞን መታሰቢያው ነው። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። የተወደዳቸው የአምላካችን የእግዚአብሔር ልጆች፣ የዕለቱን ስንክሳር ሰምተን በቅዱሳኑን በረከት እንደተካፈልን ሁሉ አሁን ደግሞ ወደ ተዘጋጀው ሁለተኛውና ታላቁ መንፈሳዊ ማዕዳችን እናመራለን። ይኸውም በዚህ የተቀደሰ የሱባኤ ወቅት የእናታችንን አማላጅነትና የልጇን ምሕረት የምንለምንበት ልዩ የፍልሰታ ለማርያም ድንቅና ታምረኛ ጸሎት ነው። ስምሽን የሚጠራ
መታሰቢያሽን የሚያደርግ ሁሉ የተባረከ ይሁን። የፍቅርና የምህረት እናት የቅዱሳን መጽናኛ ቅድስት ድንግል ማርያም ሆይ የሚጠሉንን እንድንወድ የሚበድሉንንም እንድንምር አንቺ አግዢን። በዚህ በተቀደሰው የጾመ ፍልሰታ ወቅት የሥጋችንን ድካምና የልባችንን ጥበት አውቀን በደጅሽ ወድቀናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ጠላቶቻችሁን ውደዱ፣ ለሚያሳድዷችሁም ጸልዩ ብሎ አስተምሮናል። ነገር ግን እኛ ደካሞች ነንና የሚወዱንን መውደድ እንጂ የሚጠሉንን መውደድ፣ የበደሉንን መማር ከብዶናል። እናታዊ እገዛሽንም እንሻለን። እናታችን ሆይ የሥጋችንን የትዕቢታችንን ፈቃድ አንሽልን። የሚጠሉንን በፍቅር እንድናቀፍ የሚበድሉንንም ከልብ እንድንምርና ይቅር እንድንል በልጅሽ በኢየሱስ ክርስቶስ ፊት በምልጃሽ አግዢን። ማርያም ሆይ የጠላቶቻችንን ክፋት በፍቅር እንድንመልስ አቅም ሁኚን። ለሚጠሉን ለሚያሳድዱን ሰዎች በክፉ ምትክ ክፉን ከመመለስ ይልቅ በጸሎትና በመልካም ነገር እንድናሸንፋቸው እናታዊ እጅሽን ዘርጊልን። ማርያም ሆይ የመራራቅንና የጥልን ግድግዳ አፍርሽልን። በልባችን ውስጥ ለሰዎች ያዘጋጀነውን የጽናት የቅሬታና የቁጣ አጥር አፍርሰሽ በምትኩ የእውነተኛ ፍቅርና የመቻቻልን መንገድ ክፈችልን። ድንግል ሆይ የይቅርታን ታላቅነት አስተምሪን። ሰዎችን ይቅር ማለት የእኛን ነፍስ ከእስራት እንደሚያወጣ ልባችንንም በሰማያዊ ሰላም እንደሚሞላ ተረድተን የበደሉንን ሁሉ በፍጹም ልብ እንድንምር አግዢን። የጽድቅ መሠረት የቅድስና እናት ቅድስት ድንግል ማርያም ሆይ አንደበታችንን ከማይጠቅም ንግግር ከሐሰትና ከሐሜት ጠብቂልን። በዚህ በተቀደሰው የጾመ ፍልሰታ ወቅት አፋችንን ከምግብ በመከልከል ብቻ ሳይሆን አንደበታችንንም ከኃጢአትና ከክፉ ንግግር አጥርተን በልጅሽ ፊት በቅድስና እንድንቆም በደጅሽ ወድቀናል። አንደበት የሕይወትና የሞት የበረከትና የመርገም መውጫ ነውና የእኛን ያልተገራና የደከመ አንደበት በእናታዊ ምልጃሽ ጠብቂልን። እናታችን ሆይ ከከንቱና ከማይጠቅም ወሬ ሰዎችን ከሚያቆስል ሐሜትና ከሐሰት ንግግር ሁሉ አንደበታችንን ጠብቂልን። አፋችን ሁልጊዜ ልጅሽን የሚያመሰግንበት ሰዎችን የሚያጽናናበትና እውነትን ብቻ የሚናገርበት አድርጊልን። ማርያም ሆይ የአንደበታችንን ደጅ ጠብቂልን። ባለማወቅም ሆነ በእንቅስቃሴ ከሚመጣ ሰዎችን ከሚጎዳና ከሚያሳዝን ከንቱ ንግግር ሁሉ አፋችንን በኪዳንሽ መዝጊያ ዝጊልን። ማርያም ሆይ ከሐሜትና ከክፉ ወሬ አድኝን። የወንድሞቻችንን የእህቶቻችንን ነውር ከማውራት ሰዎችን በሐሰት ከመክሰስ አንደበታችንና ጆሮአችንንም ጠብቂልን። ድንግል ሆይ እውነትንና ፍቅርን ብቻ እንድንናገር አግዢን። ንግግራችን ሁሉ በጨው እንደተቀመመ የሚያዳምጡትንም የሚያንጽ የሚያጽናና ሰላምን የሚያወርድና በፍቅር የተሞላ እንዲሆን አቅም ሁኚን። ማርያም ሆይ ጾማችን የቃልና የልብ ጾም አድርጊልን። የፍልሰታችን ጾም ስንጾም ሆዳችን ብቻ ሳይሆን አንደበታችንም ከክፉ ንግግር፣ ዓይናችን ከክፉ እይታ፣ ልባችንም ከክፉ ሐሳብ ታስሮ በልጅሽ ፊት የተወደደ ይሁን። እናታችን ሆይ አንቺ ከአንደበትሽ ምንም አይነት ከንቱና የማይጠቅም ቃል ሳይወጣ ፈጣሪሽን በጸሎትና በፍቅር ያገለገልሽ እናታችን ነሽ። እኛንም የሕያው ቃል ተናጋሪዎች አድርጊን። እመቤታችን ሆይ አንደበታችንን ባርኪልን። ከማይጠቅም ንግግር ከሐሰትና ከሐሜት ሁሉም ሰውሪን። የተከፉት መጽናኛ የችግረኞች ተስፋ ቅድስት ድንግል ማርያም ሆይ በዚህ ጾም የተሰበረ ልባችንን አጽናኚ፣ የጠፋብንን ተስፋን መልሽልን። በዚህ በተቀደሰው የጾመ ፍልሰታ ወቅት በሕይወት ማዕበል የተመታውን በችግር በበሽታና በኃጢአት ምክንያት የተሰበረውን ልባችንን ይዘን በደጅሽ ወድቀናል። የዓለም ሁሉ ተስፋና ብርሃን የሆነውን አምላካችንን ያቀፍሽ እናታችን ነሽና የልባችንን ስብራት ቁስልም ተመልከችልን። እናታችን ሆይ በሕይወታችን ውጣ ወረድ ምክንያት የተሰበረውን ልባችንን በፍቅርሽ ዳሰሽ አጽናኝልን።
በፈተና ብዛት በልባችን ውስጥ የጠፋብን የጨለመብንና የደከመውን ተስፋችንን በምልጃሽ እንደገና መልሽልን። እመቤታችን ሆይ የተሰበረውን ልባችንን ጠግኝው። በሐዘን በብቸኝነትና በጭንቀት የተሰበረውን መንፈሳችንን በእናታዊ እቅፍሽ አጽናኘው። በልጅሽ በኢየሱስ ክርስቶስ ምሕረት እውነተኛ ዕረፍትንም ስጪን። ማርያም ሆይ የጠፋብንን ተስፋን አድሽልን። ሁሉም አልቋል፣ መንገድ ተዘጋብኝ ብለን ተስፋ በቆረጥንበት ቦታ ሁሉ የእውነተኛ ተስፋና የመዳን ብርሃን ሆነሽ መንገዳችንን አብሪልን። እናታችን ሆይ የሐዘናችንን እንባ አብሽልን። በሰው ሀገር በሕመም አልጋ ወይም በልዩ ልዩ መከራ ውስጥ ሆነው የሚሰቃዩትን ሁሉ በፍልሰታሽ በረከት ጎብኛቸው። በቅዱስ ስምሽ መጽናናትን አውርጅላቸው። ማርያም ሆይ በጾማችን መንፈሳዊ ኃይልን ስጪን። ይህ የፍልሰታ ጾም የልባችንን ስብራት የሚጠገንበት፣ የጠፋው ተስፋችን የሚመለስበትና በልጅሽ ፍቅር አዲስ ሕይወት የምናገኝበት ያድርግልን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ በተሰበረ ልብ ሆኖ ስምሽን ጠርቶ ባዶ እጁን የተመለሰ የለምና እናታዊ ምሕረትሽ መጽናናትሽም አይለየን። እመቤታችን ሆይ ለደከመው መንፈሳችን ጥንካሬ ሁኚ። የተሰበረ ልባችንን አጽናንትሽ የጠፋውን ተስፋችንን መልሽልን። እናታችን ሆይ በጾማችን ጊዜ ከሚመጣብን ፈተና ሁሉ ጠብቂን፣ በእምነትም አጽኚን። የጽናት አክሊል የቅዱሳን መጽናኛ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾም ፍልሰታ ወቅት የነፍሳችንን ቁስል ለማከም ወደ ልጅሽም በንስሐ ለመቅረብ በደጅሽ ወድቀናል። ጾም የመንፈሳዊ ተጋድሎ ጊዜ እንደመሆኑ መጠን ጠላት ዲያብሎስ በሥጋ ድካም፣ በሰነፍም ሐሳብ፣ በጥርጣሬና በልዩ ልዩ ፈተናዎች መንገዳችንን ሊያስታጉልብን እንደሚጋደል እናውቃለን። ደካሞችና ረዳት የሌለንንና በእናታዊ ምልጃሽ ጥላ ስር እንድንከለል እንማጽንሻለን። እናታችን ሆይ በዚህ የፍልሰታ ጾም ጉዞአችን ላይ ከሚደቀንብን የሥጋና የመንፈስ ፈተና፣ ከስንፍና፣ ከጥርጣሬና ከጠላት ተንኮል ሁሉ በኪዳንሽ ጠብቂን። በልጅሽ በኢየሱስ ክርስቶስ ላይ ያለንን እምነት፣ ተስፋና ፍቅር ማጽኝልን። ድንግል ሆይ ከፈተና ሁሉ ሰውሪን። በጾማችን ወቅት በሕሊናችን በአካላችንና በዕለታዊ ሕይወታችን ላይ የሚመጣውን የጠላትም አፍራሽ ውጊያና ፈተና በምልጃሽ ኃይል አፍርሽልን። ማርያም ሆይ የተወዛወዘውን እምነታችንን አጽኚው። በዓለም ማዕበልና በችግር ብዛት የሚናወጠውን እምነታችንን እንደ ድንጋይ ያጽናልን። በልጅሽ ቸርነት በአንቺ እናታዊ አማላጅነት ላይ ያለንን ተስፋ ማድሽው። ድንግል ሆይ ጾማችንን በድል እንድንፈጽም አግዥን። ይህ የፍልሰታ ጾም የድል የመንፈሳዊ እድገትና የቅድስና ጊዜ ሆንልን ዘንድ የበረከትሽን አክሊል አልብሽን። እናታችን ሆይ አንቺ በታላቅ እምነትና ጽናት የእግዚአብሔርን ፈቃድ የተቀበልሽ የፈተናን ማዕበል ሁሉ በትሕትና ያለፍሽ እናታችን ነሽና እኛንም የጽናት እምነት ልጆች አድርጊን። እመቤታችን ሆይ ከፈተና ሁሉ በሰላም አውጪን፣ በእውነተኛይቱ ሃይማኖትም እስከ መጨረሻው ድረስ አጽኚን። የሕያው አምላክ እናት የዘወትር መጽናኛችን ቅድስት ድንግል ማርያም ሆይ በሌሊት ስንተኛና በጠዋት ስንነሳ ሁልጊዜ እግዚአብሔርን እንድናስብ አድርጊን። በዚህ በተቀደሰው የጾም ፍልሰታ ወቅት የዕለት ተዕለት ሕይወታችንን የእንቅልፋችንና የንቃታችንን ሰዓት ይዘን በደጅሽ ወድቀናል። በዓለማዊ ሩጫና ጭንቀት ምክንያት አእምሮአችን ሲበታተን በሌሊት ስንተኛና በጠዋት ስንነሳ ፈጣሪያችንን ማሰብንና ማመስገንን ሲረሳን ነፍሳችንን በባዶነትም ትደክማለች። የዘወትር ጸሎትና የምስጋና እናት የሆንሽ እመቤታችን ሆይ ልባችን ሁልጊዜ ከእግዚአብሔር ጋር እንዲገናኝ እናታዊ ገዛሽን እንሻለን። እናታችን ሆይ በሌሊት ወደ መኝታችን ስንሄድ ጥበቃውንና ምሕረቱን እያሰብን እንድንተኛ
በጠዋት ከእንቅልፋችን ስንነሳ ደግሞ ስለ አዲሱ ቀንና ስጦታው እግዚአብሔርን በቅድሚያ እንድናመሰግን አእምሯችንና ልባችንን አነቃቂልን። ማርያም ሆይ የሌሊት ዕረፍታችንን ባርኪልን። ማታ ወደ መኝታችን ስንሄድ የዕለቱን ውሏችንን ገምግመን በንስሐና በጸሎትም ተንበርክከን ሕይወታችንን ለፈጣሪያችን አደራ ሰጥተን በሰላም እንድንተኛ ማግዢን። ማርያም ሆይ የጠዋት ንቃታችንን በምስጋና ጀምሪልን። በጠዋት ዓይኖቻችን ሲከፈቱ የመጀመሪያው ሐሳባችን የመጀመሪያው ንግግራችንና ምስጋናችን ለልጅሽ ለኢየሱስ ክርስቶስ እንዲሆን ልባችንን በቅዱስ ፍቅር አብሪልን። ድንግል ሆይ ከሌሊት ፍርሃትና ከክፉ ሕልም አድኝን። በምንተኛበት ሰዓት ከሚመጡ የጠላት ፈተና ከድንገተኛ አደጋና ከሌሊት ድንጋጤም ሁሉ በኪዳንሽ ጥላ ስር ከልየን። ሕሊናችንን በሰማያዊ ሰላም ሞየው። ድንግል ሆይ አእምሯችንን ከዓለም ጭንቀት ማውጨው። ከመተኛታችን በፊት አእምሯችንን በዓለም ሐሳብ በገንዘብና በቁሳቁስ ጭንቀት ከመታወቅ ይልቅ በእግዚአብሔር ቸርነትና በአንቺ አማላጅነት ታምኖ እንዲያርፍ አድርጊው። እናታችን ሆይ አንቺ ያለሽበት ሕይወት በመዓልትም በሌሊትም በእግዚአብሔር ሰላም የተጠበቀ ነው። የአንቺ እናታዊ ምልጃ ባለበት ቦታ መርሳትናም ስንፍናም ቦታ የላቸውም። በዚህ በጾመ ፍልሰታ ወቅት የዘወትር ትዝታችን ፈጣሪያችን ይሆን ዘንድ ደግፊን። እመቤታችን ሆይ በሌሊት መኝታችን በጠዋት አነሳሳችንና በሕይወታችንም ዘመን ሁሉ እግዚአብሔርን እያሰብን እንድንኖር አግዥን። የቅድስና የንጽሕና እናት የብርሃን ማደሪያ ቅድስት ድንግል ማርያም ሆይ ከልባችን የሚወጣውን ክፉ ሐሳብ አርቂ፣ ልባችንንም በቅዱስ ፍቅር ሙየው። በዚህ በተቀደሰው የጾመ ፍልሰታ ወቅት የልባችንን ምስጢርና በውስጣችንም የሚመላለሰውን የሐሳብን ውጊያ ይዘን በደጅሽ ወድቀናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከልብ ክፉ ሐሳብ ይወጣል ብሎ እንዳስተማረን ልባችን በቅናት፣ በጥርጣሬ፣ በጥላቻና በዓለማዊ ፍላጎት ሲታወክና ሲቆሽሽ ነፍሳችን ትጨነቃለች። ቅዱስና ንጹሕ ማደሪያ የሆንሽ እናታችን ነሽና የተበከለውን የደከመውን ልባችንን በምልጃሽ አጥሪልን። እናታችን ሆይ ከልባችን በጥልቅ የሚወጣውን ክፉ አፍራሽና ኃጢአተኛ ሐሳብን ሁሉ በኪዳንሽ ጥላ ስር አርቂልን። በምትኩ ልባችንን በእውነተኛ ንጹሕና ቅዱስ በሆነው የእግዚአብሔር ፍቅር ሙይልን። ማርያም ሆይ የልባችንን ሕሊና አጥሪልን። በውስጣችን የሚመላለሰውን የቅናት፣ የትዕቢት፣ የሐሜትና የፍላጎት ክፉ ሐሳብን ማርቀሽ አእምሯችንን ሁልጊዜ በበጎ በቅዱስና ሰዎችን በሚያንስ ሐሳብ እንዲሞላ አግዥን። ማርያም ሆይ በቅዱስ ፍቅር አድሽን። ለፈጣሪያችን ያለን ፍቅር እንዳይቀዘቅዝ፣ ለወንድሞቻችን እህቶቻችን ያለን ርኅራኄ እንዳይጠፋ ልባችንን በሰማያዊውና በእውነተኛም የፍቅር እሳት አቀጣጥይልን። ድንግል ሆይ የጠላትን የተንኮል ሐሳብ አፍርሽልን። በጸሎታችንና በጾማችን ወቅት በሕሊናችን ላይ የሚመጣውን የጥርጣሬና የስንፍናን መንፈስ አርቀሽ አእምሯችንን በሰላም በጽናትና በደስታ እንዲሞላ እናታዊ እጅሽን ዘርጊልን። ማርያም ሆይ የተቀደሰ ማደሪያ አድርጊን። አካላችን አእምሯችንና ልባችን ከኃጢአት ሐሳብም ነፃ ወጥቶ ለልጅሽ ለኢየሱስ ክርስቶስ የተዋበና የተቀደሰ ማደሪያ ይሆን ዘንድ በምልጃሽ ደግፊን። እናታችን ሆይ አንቺ ያለሽበት ልብ የቅድስና የሰላም ማደሪያ ይሆናል። የአንቺ እናታዊ አማላጅነት ባለበት ቦታ ክፉ ሐሳብና ጨለማም ስፍራ የለውም። በዚህ በተቀደሰ የጾም ወቅት በምልጃሽ ሕሊናችንን አድሽልን። እመቤታችን ሆይ ከልባችን ክፉን ሐሳብ አርቀሽ በቅዱስ ፍቅርና በሰላም ሙይን። የቅዱሳን እናት የብርሃን መውጫ የእናቶች ሁሉ እመቤት ቅድስት ድንግል ማርያም ሆይ በዚህ በተቀደሰው በጾመ ፍልሰታ ወቅት ድካማችንን ስግደታችንን ይዘን ወደ እናታዊ ቅፍሽ ተጠግተናል። እኛ በኃጢአት የደከምን
በበደልም የጠቆርን ብንሆንም አንቺ ግን የዓለም ሁሉ አማላጅ የቸርነት ምንጭ ነሽና በምልጃሽ እንታመናለን። እመቤታችን ሆይ ይህንን የፍልሰታሽን ጾም ጸሎታችንንና ስግደታችንን በልጅሽ በኢየሱስ ክርስቶስ ፊት የተቀበለና የተወደደ አድርጊልን። እናታችን ማርያም ሆይ ድካማችንን ሙይ። በጾማችን ወቅት የታየውን የሐሳብና የሥጋም ድካም በእናታዊ ጸሎት ይሸፍንሽ ጾማችንን ወደ ሰማያዊ ዙፋን እንደ ጣፋጭ ዕጣን እንዲያርግ አድርጊልን። ማርያም ሆይ የንስሐ ፍሬን አብቂልን። ጾማችን የሆድ መራብ ብቻ ሳይሆን የልብ መለወጥ፣ የኃጢአት ስርየትና የመንፈስ መታደስ የሚገኝበት ይሆን ዘንድ በልጅሽ ዘንድ አማልጅልን። እናታችን ማርያም ሆይ የልባችንን መሻት ፈጽሚልን። በዚህ በተቀደሰ ወቅት የተሳልነውን ብስራት፣ የጸለይነውን ሰላም፣ የጠበቅነውን በረከት ለእያንዳንዳችን እንደ መሻታችን ማሳኪልን። ሀገራችንን ቤታችንንም ባርኪ። የጾማችን ፍሬ በቤታችን ፍቅርንና አንድነትን በሀገራችን ሰላምና እረፍትን የሚያወርድ እንዲሆን በኪዳንሽ ጠብቂን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ባዶቹን የተመለሰ የለምና እናታዊ ምሕረትሽ አይለየን። ጾማችንን አስጨርሰሽ ለብርሃነ ዕርገትሽ በሰላምም አድርሽን። የንጽሕና ሁሉ መገኛ የብርሃን እናት ቅድስት ድንግል ማርያም ሆይ በዚህ በጾመ ፍልሰታ ወቅት በኃጢአት የቆሸሸውን ሕይወታችንን በበደል የደከመውን መንፈሳችንን ይዘን ወደ እናታዊ እቅፍሽ ተጠግተናል። ዓለም ማዕበልዋም ሲገፋን፣ የሥጋም ፍቃድ ሲፈታተነን፣ የጠላትም ወጥመድ ሲያደናቅፈን መሸሸጊያችንና መጠጊያችን አንቺ ነሽ። እናታችን ሆይ የኃጢአትን እስራትን ሁሉ በኪዳንሽ አፍርሽልን። ከክፉ ሐሳብ ከበደልና ከጥፋት ሁሉም አርቂን። ማርያም ሆይ ከዓይንና ከልብ ኃጢአት አርቂን። በእይታችን በሐሳባችን በንግግራችንና በተግባራችን ፈጣሪያችንን እንዳናስቆጣ ልባችንና አእምሮአችንን በንጽሕናሽ ጠብቂልን። ከጠላት ወጥመድም ሰውሪን። ዲያብሎስ በሕይወታችን በቤታችንና በጉዟችን ላይ የሚዘረጋውን የኃጢአትና የክፋትን መረብ ሁሉ በፍልሰታሽ በረከት በጥሽልን። በጽድቅ መንገድ ምሪን። ከኃጢአት ጨለማ አውጥተሽ በልጅሽ በኢየሱስ ክርስቶስ የብርሃንና የቅድስና መንገድ ላይ እንድንመላለስ እናታዊ እጅሽን ዘርጊልን። የንጽሕና ልብ ማድይን። በዚህ በጾመ ፍልሰታ ወቅት በንስሐ ታጥበን ከበደል ሁሉም ነፃ ወጥተን ለልጅሽ ቅዱስ ሥጋና ክቡር ደም የበቃን እንድንሆንም አድርጊን። እናታችን ሆይ አንቺን ተስፋ አድርገን ስምሽን ጠርተን ባዶ እጃችንን አንመለስም። እናታዊ ምሕረትሽ ከኃጢአት ርኩሰት ሁሉ ያንጻን፣ ከክፉ ነገርም ሁሉ በጥላሽ ስር ይጋርደን። የጸሎት እናት የቅዱሳን መጽናኛ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የመንፈስ መድከማችንን የሥጋችንን ስንፍናን ይዘን በደጅሽ ወድቀናል። እኛ የዓለም ትካሴ ሲበዛብን የሥጋም ፍቃድ ሲጫንንና የድካም ማዕበልም ሲገፋን በጸሎት ለመቆም እንሰንፋለን። እጃችንም ይዝላል፣ ልባችንም ይበታተናል። እናታችን ሆይ የጸሎትና የስግደት ፍቅር በልባችን አብሪልን። በፍልሰታሽ በረከት መንፈሳችንን አድሽው። በጸሎት እንድንተጋና እንዳንሰለች በምልጃሽ አግዢን። ማርያም ሆይ የመንፈስን ስንፍናን አርቂልን። በጸሎት ሰዓት የሚመጣብንን ድካም፣ እንቅልፍና የሐሳብ መበተንም አስወግጂልን። ልባችን በትጋት በልጅሽ ፊት እንዲቆም አቅሙኝን። ማርያም ሆይ የጽናትና የትዕግስትን ልብ ስጪን። ሐዋርያት የዕርገትሽን ምስጢር ለማየት በጾምና በጸሎት እንደተጉ ሁሉ እኛም እስከ መጨረሻው በጸሎት እንድንጸና እናታዊ እጅሽን ዘርጊልን። ድንግል ሆይ ጸሎታችንን አጽድቂልን። በእኛ ድካም የሚቀርበውን ጎዶሎ በእናታዊ አማላጅነትሽ ሞልተሽ ወደ ሰማያዊ ዙፋን እንደ ጣፋጭ ዕጣን እንዲያደርግ አድርጊ። ድንግል ሆይ ከፈጣሪያችን ጋር አገናኝን። ጸሎታችን በከንፈር ብቻ የሚነበብ ሳይሆን ከልብ የሚወጣና ከልጅሽ ከኢየሱስ ጋር የሚያገናኘን ሕያው እንዲሆን በጸሎትሽ ደግፊን። እናታችን ሆይ
በዚህ በጾመ ፍልሰታ ወቅት በደጅሽ የሚቆሙት ስምሽን የሚጠሩትና በጸሎት የሚተጉት ሁሉ በበረከትሽ የተጎበኙ ናቸው። እኛንም አትርሺን። እናታችን ሆይ ከክፉ ፈተና ጠብቂን። የአጋንንት ድል መንሻ የብርሃን እናት ቅድስት ድንግል ሆይ በዚህ በተቀደሰው የጾመ ፍልሰታ ወራት የዓለም ፈተናና የጠላት ወጥመድ ሲከታተለን በደጅሽ ወድቀናል። የሥጋ ፈቃድ ሲፈትነን፣ የዓለም ማዕበል ሲገፋን፣ የሚታየውና የማይታየው የጠላትም እኛን ለማደናቀፍም ሲደክም መጠጊያችንና ጠባቂያችን አንቺ ነሽ። እናታችን ሆይ በኃይለኛው ኪዳንሽ በፈጣኑ ምልጃሽ ከክፉ ፈተና ሁሉ ሰውሪን። የጠላትን ወጥመድ በጥሰሽ በሰላምሽ ጥላ ስርም ጠብቂን። ድንግል ሆይ ከዓይንና ከልብ ፈተናም ጠብቂን። አእምሯችንና ልባችንን የሚረብሹ ወደ ኃጢአት የሚስቡ የክፉ ሐሳብና የምኞት ፈተናዎችን ከኛ ርቂ። ማርያም ሆይ ከጠላት ተንኮልም አድኝን። ዲያብሎስ በሕይወታችን በቤታችንና በጉዟችን ላይ የሚዘረጋውን የጥል የበሽታ የድካምና የጥፋት መረብ ሁሉ በፍልሰታሽ በረከት በጥሽልን። ማርያም ሆይ በፈተና ሰዓት ጽናቱን ስጪን። የመከራና የፈተና ማዕበል ሲነሳ ተስፋ እንዳንቆርጥ በልጅሽ በኢየሱስ ክርስቶስ ፍቅርና በእምነት እንድንጸና እናታዊ እጅሽን ዘርጊልን። ማርያም ሆይ ቤታችንን ሕይወታችንን ከልይ። በፍልሰታች ጾም ደጅሽን የምንጠናውን ሁሉ ከክፉ ነገር ሁሉ እረኛና ጠባቂ ሁነሽ በምልጃሽ ጋርጅን። ማርያም ሆይ አንቺን ተስፋ አድርጎ የተማጸነ ስምሽን ጠርቶ በፈተና የወደቀ የለምና እናታዊ ምሕረትሽ አይለየን። የእምነት መሠረት የጽናት አክሊል ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት ድካማችንን የእምነታችንን ማነስ እያሰብን በደጅሽ ወድቀናል። የዓለም ማዕበል ሲበዛብን፣ የሕይወት ፈተናና መከራም ሲገፋን በሃይማኖትና በእምነት ለመቆም የምንወዛወዝ ደካሞች ነን። እናታችን ሆይ የዓለም ፈተና የጠላት ወጥመድም ሳያናውጠን አባቶቻችን ባስተማሩን ቀጥተኛይቱ ኦርቶዶክሳዊት እምነት ላይ እስከ መጨረሻው ጸንተን እንድንቆም በልጅሽ ፊት አማልጂን። ድንግል ሆይ የጽናት ልብን ስጪን። በሕይወታችን መከራና ጭንቅ ሲበዛ ተስፋ እንዳንቆርጥ በእምነትና በትዕግሥት ልጅሽን ማመን እንድንችል እናታዊ እጅሽን ዘርጊልን። ማርያም ሆይ ከጥርጣሬና ከተዛባም ትምህርት ጠብቂን። አእምሯችንንና ልባችንን በእውነተኛው የእግዚአብሔር ቃል አብሪልን። የእምነት መሠረታችንን እንዳይናጋ በኪዳንሽ ከልይን። ማርያም ሆይ የአባቶቻችንን እምነት አውርሽን። የሰማዕታትን ጽናት፣ የጻድቃንን ትጋት፣ የሐዋርያትን ፍቅር በልባችን አድይን። የእምነታችንን በሥራም እንድንገልጥ ጸጋን አድይ። ለቤታችን ለሃይማኖታችንም ታማኝ አድርጊን። እስከ ሕይወታችን ፍጻሜ ድረስ በቤተ ክርስቲያን ጥላ ስር ተጠልለን በልጅሽ በኢየሱስ ክርስቶስ ፍቅርም ጸንተን እንድንኖር በጸሎትሽ ደግፊን። እናታችን ሆይ በዚህ በጾመ ፍልሰታ ወቅት በምልጃሽ ታምነን በፊትሽ ወድቀናል። በእምነት የቆሙትን የምታጸኚ የደከሙትን የምትደግፊ እናታችን ነሽና በረከትሽ አይለየን። እናታችን ሆይ ለታመሙት ፈውስን ለምኝላቸው። የሕመምተኞች መጽናኛ የደካሞች አጋዥ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት በአልጋ ላይ ወድቀው በሕመም አቅምም አጥተው በፍርሃትና በጭንቅ ውስጥ ያሉትን ወንድሞቻችንን እህቶቻችንን ይዘን በደጅሽ ወድቀናል። የዓለም መድኃኒት የሆነውን አምላክ ያቀፍሽ እናታችን ነሽና ሕመማቸውንና ቁስላቸውን አቅልላቸው። እናታችን ሆይ የድንቅ ባለ መድኃኒት ልጅሽን የኢየሱስ ክርስቶስን ምሕረትን አውርጅላቸው። የእጅሽን በረከት በሕመማቸው ላይ ጭንሽ ለታመሙት ሁሉ ፈውስን ጤናንም ለምኝላቸው። ድንግል ሆይ የሕመምተኞችን ቁስል አድርቂ። በየሆስፒታሉና በየቤታቸው በጽኑ ሕመም ላይ ያሉትን በሰው እጅ የተጣሉትና ረዳት ያጡትን ሁሉ በእናታዊ እጅሽ ዳስሽ ከሕመማቸው ፈውሻቸው።
እናታችን ሆይ የነፍስና የሥጋ ፈውስን ስጫቸው። የሥጋ ሕመማቸውን ብቻ ሳይሆን ልባቸውን የወረረውን ጭንቀት፣ ፍርሃትና ድብርትን አርቀሽ ሙሉ ሰላምና ዕረፍትን ስጫቸው። ማርያም ሆይ አስታማሚዎችንና ባለሙያዎችንም ባርኪ። የታመሙትን፣ የሚያስታመሙትን ባለሙያዎችን፣ አጋዦችን በሙሉ አቅምና ትዕግስት ማዲያቸው። በስራቸው ላይ የበረከትሽን እጅም ጫኝበት። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ያለ ፈውስ የተመለሰ የለምና እናታዊ ምሕረትሽ ለታመሙት ወገኖቻችን ይድረሳቸው። እመቤታችን ሆይ ለታመሙት እውነተኛ ፈውስን ለምኝላቸው፣ በደስታና በጤና ማቁሚያቸው። እናታችን ሆይ ለተጨነቁት መጽናናት ሁኚ። በዚህ በተቀደሰው የጾመ ፍልሰታ ወቅት በሕይወት ማዕበል የተመቱ በሐሳብና በጭንቀት ልባቸው የደማ ተስፋቸው የጨለመባቸውን ወገኖቻችንን ይዘን በደጅሽ ወድቀናል። የዓለምን ሁሉ ጭንቅና ኃጢአት የሚያስወግደውን መድኃኔ ዓለምን ያቀፍሽ እናታችን ነሽና የተጨነቁትን ሁሉ በምሕረትሽ ተመልክቻቸው። እናታችን ሆይ በልባቸው ውስጥ ያለውን የጭንቀት የእንባና የብቸኝነት ደመና አስወግጅላቸው። በፍልሰታሽ በረከት እናታዊ ሐቅሽን ዘርግተሽ ለተጨነቁት ሁሉ እውነተኛ መጽናናት ሁኚ። ድንግል ሆይ የልብ ዕረፍትና ሰላምን ስጪ። የገንዘብ፣ በጤና፣ በቤተሰብ ወይም በሥራ ምክንያት በታላቅ ጭንቅ ውስጥ ያሉትን ወገኖቻችንን ልባቸውን በሰላም አሙቂልን፣ ፍርሃታቸውን ማርቂላቸው። ተስፋ ላጡት ብርሃን ሁኚ። በሕይወታቸው መንገድ ጨለሞባቸው መውጫ አጥተው ለተከፉት ሁሉ የእውነተኛ ተስፋ መብራት ሆነሽ መንገዳቸውን አብሪላቸው። ድንግል ማርያም ሆይ የብቸኝነት ስሜታቸውን አስወግጂ። ረዳትና አጽናኝ አጥተው በብቸኝነት የሚያስቡትን ሁሉ አልተዋችሁም በማለት በእናታዊ እቅፍሽ አጽናኛቸው። የልጅሽን ምሕረትም ማሳያቸው። ከድንገተኛ ጭንቅና መከራም ሰውሪን። እኛንም ቢሆን የዓለም ትካዜና አላስፈላጊ ጭንቀት እንዳያሸንፈን በኪዳንሽ ጥላ ስር ከልይን፣ በጸሎትሽም ደግፊን። እናታችን ሆይ አንቺን ጠርቶ የተከፋ በደጅሽ ወድቆ ያለ መጽናናት የተመለሰ የለምና እናታዊ ምሕረትሽ ለተጨነቁት ሁሉ ረድኤት ይሁን። እመቤታችን ሆይ የከበደውን ሁሉ አቅልይላቸው፣ ለተጨነቁት ሁሉ መጽናናት ሁኚ። እናታችን ሆይ በመከራ ጊዜ ተስፋችን ሁኚ። የተከፉት መጽናኛ፣ የወደቁት አጋዥ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የመከራ ማዕበል ሲገፋን፣ የሕይወት ፈተና ሲበዛብን፣ መንገዳችን ሁሉም ሲዘጋብን በደጅሽ ወድቀናል። የዓለም ሁሉ ተስፋ የሆነውን አምላክን ያቀፍሽ እናታችን ነሽና በጨለመብን ቀን ብርሃን፣ በደከምንበት ሰዓት ኃይል ሁኚን። እናታችን ሆይ የዓለም መከራና የሕይወት ፈተና ተስፋ እንዳያስቆርጠን በምልጃሽ ጥላ ስር አኖሪን። በመከራችንና በጭንቃችን ጊዜ እውነተኛ ተስፋችን ሁኚ። ማርያም ሆይ በመከራችን ጊዜ አጽናኝን። የሕይወት ውጣ ውረድ፣ በሽታ፣ ማጣትና መከራ ልባችንን ሲሰብረው በእናታዊ እቅፍሽ ማዕቀፊን። በልጅሽ በኢየሱስ ክርስቶስ ምሕረት ልባችንን አሳርፊው። የተዘጋውን መንገድም ክፈችልን። በየአቅጣጫው መውጫትን ስንጨነቅ የችግራችን ማዕበልን አጥፊልን። ተስፋችን እንዳይደመሰስ የመዳንን መንገድ አሳይን። ከተስፋ መቁረጥ አድኝን። በፈተና ብዛት ተስፋ ቆርጠን ከፈጣሪያችን መንገድ እንዳንወጣ በኪዳንሽ አጽኝን። እኔ ያለሁላችሁ በሚለው እናታዊ ድምፅሽ ልባችንን አበርቺው። ድንግል ሆይ ለሀገራችንና ለወገናችን ተስፋ ሁኚ። በመከራና በስደት በችግርና በሁከት ውስጥ ያሉትን ሁሉ አስቢያቸው። በምልጃሽ ሰላምና ረፍትንም አውርጅላቸው። እናታችን ሆይ አንቺን ተስፋ አድርጎ ያፈረ በመከራው ቀን ስምሽን ጠርቶ ባዶ እጁን የተመለሰ የለምና እናታዊ ምሕረትሽ አይለየን። እመቤታችን ሆይ በፈተናችን ሁሉ አጠገባችን ሁኚ። በመከራችን ጊዜ እውነተኛ ተስፋችንም ሁኚ።
እናታችን ሆይ የፍልሰታ ጾማችንን በደስታ እንድንፈጽም አግዢን። የደስታችን መገኛ የብርሃን እናት ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወራት ጾማችንን፣ ጸሎታችንንና ስግደታችንን ይዘን በፊትሽ ወድቀናል። ሐዋርያት የእርገትሽን ምስጢር አይተው በታላቅ ደስታ እንደተሞሉ ሁሉ እኛም ይህንን የተቀደሰ ጾም በሰላም በጤናና በሙሉ መንፈሳዊ ደስታ አስጨርሰሽን ለብርሃነ እርገትሽ በዓል እንድንበቃ እናታዊ እገዛሽን እንሻለን። ድንግል ሆይ የጾማችንን ጉዞ በድካም በመሰልቸትና በምሬት ሳይሆን በታላቅ መንፈሳዊ ፍስሐና ደስታ እንድንፈጽም አግዥን። በበረከትሽም አክሊልን አጎናጽፊን። ማርያም ሆይ የመንፈስን ደስታ አብዥልን። የጾማችን ወቅት የረሃብና የጥማት ብቻ ሳይሆን ነፍሳችን በልጅሽ ፍቅርና በምልጃሽ ታምና በደስታ የምትፈነድቅበት ያድርግልን። እስከ መጨረሻው እንድንጸና አቅም ሁኝን። በመንገዳችን ላይ የሚመጣውን የሥጋ ድካም፣ ፈተናና ስንፍና አስወግጅልን። ጾማችንን እስከ ፍጻሜው በጽናትና በትጋት እንድንጨርስ እናታዊ እጅሽን ዘርጊልን። ማርያም ሆይ ለእርገትሽ በዓል በደስታ አድርሽን። የፍልሰታሽን ምስጢር አምነን የእጅሽን በረከት ተቀብለን በሰላምና በጤና ለብርሃነ እርገትሽ በዓል በደስታ እንድንደርስ በምልጃሽ አስቢን። ማርያም ሆይ በረከትሽን በሕይወታችን ሞየው። የጾማችንን ፍሬ በቤታችን ሰላምን፣ በነፍሳችን እረፍትን፣ በሀገራችን ፍቅርን የሚያበዛ እንዲሆን በኪዳንሽ ጥላ ስር ጠብቂን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ባዶቹን የተመለሰ የለምና እናታዊ ምሕረትሽንና ደስታሽን አይለየን። እመቤታችን ሆይ በጾማችን ጉዞ ሁሉ አብረሽን ሁኚ። የፍልሰታ ጾማችን በታላቅ ደስታ እንድንፈጽም አግዢን። የተወደዳችሁና የተከበራችሁ የፍኖተ ኤማሁስ ቤተሰቦች ለዛሬ ያዘጋጀንላችሁን መንፈሳዊ ማዕድ የነሐሴ 8 ቀን ስንክሳርንና የፍልሰታ ለማርያምን ድንቅ ጸሎት አብረን አድርሰን እዚህ ላይ ያጠናቀናል። የሰማነው ቃል ያደረስነው ጸሎትና ያሰብነው ቅዱሳኑ መታሰቢያ በልቦናችን ተቀርጾ ለበረከትና ለሕይወት እንዲሆነን የቅዱሳኑ አምላክ ቅዱስ እግዚአብሔር መልካም ፈቃድ ይሁንልን። የያዝነውን የጾመ ፍልሰታ ሱባኤ አምላካችን ቅዱስ እግዚአብሔር የሰላም፣ የፍቅር፣ የንስሐና የምህረት ጾም ያድርግልን። የእናታችን የቅድስት ድንግል ማርያም እናታዊ አማላጅነት የቅዱሳን ሁሉ ረድኤትና በረከት በሁላችንም ላይ በቤተሰባችንና በሀገራችን ላይ አድሮ ይኖር። ይህንን ዝግጅት ለሌሎችም መንፈሳዊ ጥንካሬንና በረከትን እንዲሰጥ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷንም በመጫን በየዕለቱ የሚለቀቁ መንፈሳዊ ዝግጅቶችን መከታተል ትችላላችሁ። አስተያየትና የጸሎት ርዕሶቻችሁን በኮሜንት ክፍል ውስጥ አስፍሩልን። በሱባኤያችን አብረናችሁን እንጸልያለን። ለነገው የነሐሴ 9 ቀን ዝግጅታችን በሰላም እስክንገናኝ ድረስ የልዑል እግዚአብሔር ሰላምና ጥበቃ የእመቤታችን አማላጅነት አይለያቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። መልካም የሱባኤ ጊዜ ይሁንላችሁ።